ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 7 2018 ዓመተ ምህረት ለመላው ኢትዮጵያን እንኳን ለ85ኛው የድል በዓል አደረሳቸው። የጣሊያን ወራሪ ኃይል በ1888 አድዋ ላይ የደረሰበትን ሽንፈት ለማካካስ ከ40 ዓመታት በኋላ በኢትዮጵያ ላይ ወረራ መፈጸሙ አርበኞች በዱር በገደል 5 ዓመታት ተንከራተው እንደገና ነፃነታቸውን ያስከበሩበትን ቀን ምክንያት በማድረግ በየዓመቱ የሚከበረው ሚያዝያ 7 በደርግ ጊዜ መጋቢት 28 ነበር። በሙዚቃው እንደሰማነው ዞሮ ዞሮ ቀኑ አንድ ነው። በደርግ ጊዜ ሚያዝያ 7 እስከ ንጉሱ ውድቀት መጨረሻ ሚያዝያ 7 ይከበር ነበር። ደርግ ሲመጣ መጋቢት 28 አደረገው። ቲፒኤልኤፍ ወደ ስልጣን ሲመጣ ደግሞ ወደ ሚያዝያ 27 ተመለሰ። መጋቢት 28ም ሆነ ሚያዝያ 7 ዞሮ ዞሮ የድል ቀን ነው። መጋቢት 28 ኢትዮጵያ ነፃ ያወጣችበት ነው። ሚያዝያ 27 ደግሞ ንጉሱ ወደ ዙፋናቸው የተመለሱበት ነው። ስለዚህ ንጉሱ ወደ ዙፋን እስካልተመለሱ ድረስ ነፃ ወጣች የሚባል ነገር የለም የሚል መከራከሪያ ነው። እንግዲህ ያ መከራከሪያ ይሰራል አይሰራም ቁም ነገሩ እሱ ሳይሆን ያው በበረሃ የተንከራተቱ ጀግኖች ነፃነትን አስመልሰው የዛሬ 85 ዓመት መልሰው ኢትዮጵያ ነፃነቷን አረጋግጣ የቀጠለችበት ሁኔታ የተፈጠረበት ቀን ስለሆነ በድጋሚ እንኳን አደረሳችሁ። የኢትዮጵያ መንግስት በቀጣይ ህወሓት ያንን ካደረገ የኢትዮጵያ መንግስት ወደ እርምጃ እንደሚያመራ ቅንጣት ታክል የሚያጠራጥር ነገር አይደለም። ወደ እርምጃ እንደሚያመራ አያጠራጥርም ማለት በማግስቱ እርምጃ ይወስዳል ማለት ላይሆን ይችላል። መንግስት በመንግስት ደረጃ የሚያወጣው የሚያወርደው ነገር ይኖራል። ፕሬዝዳንቱ ለፌዴራል መንግስቱ ጥያቄ ከማቅረባቸው በፊት በድንገት ፕሬዝዳንቱ ላይ መፈንቅለ መንግስት አድርገው ፕሬዝዳንቱን አሰሩም በል። ከዛ በኋላ ስልጣን ላይ ተቀመጡ። የታሰረው ፕሬዝዳንት ደብዳቤ ካልጻፈልኝ ወይ ደግሞ ካልጋበዘኝ አልገባም እንዲል ነው የሚጠበቀው። አንድ ጋዜጠኛን በመፍታት ከስዊድን መንግስት ጋር ያለውን ግንኙነት በጣም በከፍተኛ ደረጃ ማሻሻል የሚችሉበት እድል እያለ የእሱን ላለመፍታት የሚደረግ መንገታገት ሲታይ በወደብ በምናምን ጉዳይ ላይ ተነጋግሮ ለመፍታት ያለው እድል እንዴት ከባድ እንደሆነ ማንም ሰው ለመገንዘብ አይቸገርም። ወደ 2008 የውድቀቱን መንገድ የጀመረው ነገር ለምን እዛ ውድቀት መንገድ ውስጥ ገባን፣ ስልጣን ላይ በቆየንበት ወቅት ምን አደረገን የሚለውን ነገር መመለስ አስፈላጊ ነው። ምናምን ሜዳ ላይ ወጥቶ በዚህ ሳምንት፣ በዚህ ወር፣ በዚህ ጊዜ ውስጥ ይሄን አደርጋለሁ ያላለ በቃላት በአዋጅ የሚፈጸም ነገር ቢሆን እስካሁን ስንት መንግስት ኢትዮጵያ ውስጥ ተፈራርቆ ነበር። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ ላይ አንዣበበውን አደጋና መበታተን ለማስቆም የትግራይ ህዝብ በተለይም በጦርነቱ ዋነኛ ሰለባ የሚሆኑት እናቶችና ወጣቶች በህወሓት አመራር ላይ ግፊት እንዲያደርጉ ሌተና ጀነራል ታደሰ ወረደ ጥሪ አቀረቡ። እስካሁን በጊዜ አስተዳደር ፕሬዝዳንትነታቸው ላይ የሚገኙት ጀነራል ታደሰ ወረደ ይህንን መልእክታቸውን ትናንት ማስተላለፋቸውን ተከትሎ ምሽት ላይ በጽሕፈት ቤታቸው አካባቢ ቦምብ ፍንዳታ መከሰቱን የመቀሌ ከተማ ፖሊስ አረጋግጧል።
ሌተና ጀነራል ታደሰ ወረደ ትላንት በጽሁፍ ባሰራጩት በዚህ መግለጫ ወደ ሌላ ዙር ውድቀት እያመራን ነው። ችግሩ ከአንድ ፖለቲካዊ መዋቅርም ሆነ ከመንግስት በላይ ስለሆነ ሁሉም ኃይል የሚሳተፍበት ሂደት ይጀመር ሲሉም ጥሪ አቅርበዋል። የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑ ሌተና ጀነራል ታደሰ ወረደ የትግራይን ህዝብ ተጋድሎ እንዲሁም ባለፉት 27 ዓመታት ማለትም ከጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመምጣቱ በፊት አስገኘ ያላቸውን ድሎችና ስኬቶች ዘርዝረው 10 ዓመታት ግን የትግራይ ህዝብ ያለው ሚና ያጣበት ነው በማለት በዝርዝር ተመልክተዋል። ይሁን እንጂ ባለፉት 10 ዓመታት ከአንድ ውድቀት ወደ ሌላ ውድቀት እየተሸጋገረን በአገሪቱ ፖለቲካ ውስጥ የነበረን ቦታ ሙሉ በሙሉ አተን በትግራይ ክልል ብቻ እንድንወሰን ተደርጓል። በእኛ ላይ የዘር ማጥፋት ወይም ጄኖሳይድ ጦርነት የተፈጸመበት ህገ መንግስታዊ ወሰኖቻችንን ያጣንበት እንደ ህዝብ የተፈናቀልንበት ይከበር ብለን ዋጋ የከፈልንበትና ድምፃችንን ያሰማንበት ህገ መንግስታችን ሳይታደገን የቀረበት እንዲሁም ከፍተኛ መስዋዕትነት ተከፍሎ የተደረሰው የፕሪቶሪያ ስምምነት ባልተተገበረበት ሁኔታ ውስጥ በጦርነት ጠባሳ ውስጥ እንገኛለን ብለዋል። መልእክታቸውንም ሲቀጥሉ አሁንም ባለንበት መድረክ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ቆመን ያልተገፈፈውን የጦርነት ዳመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን። በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪካችን ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን። በዚህ ፈተና ውስጥ አሁንም የመውደቅ እድላችን ሰፊ ቢመስልም እንደ ህዝብ አንድ ሆነን ለመቀጠል ያለን ብቸኛ አማራጭ ግን ይህንን ፈተና በጽናት ማለፍ ብቻ ነው ብለዋል። ሌተና ጀነራል ታደሰ ወረደ መልእክታቸውን ሲቀጥሉም ከገጠመን ውስብስብ ችግር ለመውጣት በለመድነው የቀድሞ ተሞክሮና ልምድ ራሳችንን አስረን የምናልፍበት ጊዜ ላይ አይደለንም። እልህና እኔ ያልኩት ብቻ ይሁን የሚል አስተሳሰብ የችግሩን ጥልቀት ካለመረዳት የትግራይን ህዝብ የሀገርና የቀጠናውን ጂኦፖለቲካ ሁኔታ ካለማገናዘብ የሚመነጭ ነው። የዚህ ሁሉ ውድቀት ምንጭ አመራሩ እንደሆነ በተደጋጋሚ የተገለጸ ጉዳይ ነው። ሁኔታዎችን በብስለት ከመገምገም የዛሬን ችግር በቅጡ አውቆ ለነገ መፍትሄ ከማፈላለግ ይልቅ የተለየ ሀሳብ ያራመደን ማፈን፣ ስትራቴጂን በታክቲክ ለመተካት መዳከር፣ የህዝብ አቅምና ትግልን ማዳከም፣ ሰዎችን አሰባስቦ ከመከራ የሚያወጡ ስትራቴጂዎችን ከመንደፍ ይልቅ ስም ማጥፋትና ጥላሸት መቀባት ላይ ማተኮር የትግራይን ፖለቲካ አሁንም ለውድቀት መንገድ እያመራው መሆኑ ሊደበቅ የማይችል ጥሬ ሀቅ ነው ብለዋል። አንድን አስተሳሰብ ብቻ ይዞ ያንን አስተሳሰብ በጠባብ መድረክ ወስኖ ውሳኔን ተቀበሉ ማለት የተለየ ሀሳብን ችላ ብሎ ድጋፍን ብቻ ይዞ ለመቀጠል መሞከር ተጨማሪ አደጋን ይፈጥር እንደሆነ እንጂ የሚፈታው ችግር የለም። የዚህ ችግር መፍትሄ ከማንኛውም ፖለቲካዊ መዋቅር፣ ከመንግስት፣ ከድርጅትና ከግለሰባዊ ስልጣን በላይ ነው ሲሉ መልእክታቸውን አስተላልፈዋል። ሁሉንም ኃይሎች ያካተተ ፖለቲካ ሂደት ውስጥ መግባት አስፈላጊ እንደሆነ አጽንኦት ሰጥተዋል። ብዙ የትግራይ ልጆች ተደራጅተው በሚገኙባቸው አደረጃጀቶች ውስጥም ሆነ እንደ ግለሰብ የራሳቸውን የመፍትሄ ሀሳብ እያቀረቡ ሌላውን አልሰማ ብሎ የሚደረግ ጉዞም ውድቀትን ያፋጥናል እንጂ የሚያመጣው ለውጥ እንደሌለም አስገንዝበዋል። ጀነራል ታደሰ ወረደ በመልእክታቸው ማጠቃለያ በዚህ የውር ድንበር አካሄድ መሄድን ከመረጥን የሚገጥመን ውድቀት የአንድ ድርጅት ወይም ጥቂት ግለሰቦች ሳይሆን እንደ ህዝብ እንደምንወርቅና ዋጋ እንደምንከፍል ግልጽ ነው። አሁን ያለው ወቅታዊ ችግር እንደ ህዝብ አንድ ሊያደርገን የሚችል ምቹ አጋጣሚ ቢሆንም አሁን ባለው ሁኔታ ግን ያንን ከመፍታት ይልቅ ልዩነቱና ስንጥቁ ይሰፋ ዘንድ ሆን ተብሎ እየተሰራ ነው። አሁንም የትግራይ ህዝብ ወደ ሌላ ዞን የውድቀት አዙሪት እንዲያመራ ማድረግ ተገቢ አይደለም። ስለሆነም መላው የትግራይ ህዝብ በአጠቃላይ በተለይም የዚህ አደጋ ዋነኛ ሰለባ የምትሆኑ ወጣቶችና እናቶች እዚህ አደጋ ላይ የሚጥለንና ብልሃት የጎደለውን ውሳኔ ሙሉ በሙሉ ወደ አደጋና መበታተን እንደሚያስገባን አውቃችሁም እዚህ ችግር ውስጥ ከመግባታችን በፊት እንድታስቆሙትና ላለንበት አጭር የሽግግር ወቅት የሚሆን ከተለያዩ አማራጮች የተውጣጣም የተሻለ ሀሳብ የሚመነጭበት የውይይት መድረክ እንዲፈጠር የበኩላችሁን ጥረት እንድታደርጉ ጥሬን አቀርባለሁ ሲሉ መልእክታቸውን ቋጭተዋል። ይህ በእንዲህ እንዳለም ሌተና ጀነራል ታደሰ ወረደ ይህን መልእክታቸውን ትናንት ማምሻውን ማሰራጨታቸውን ተከትሎ በጽህፈት ቤታቸው አካባቢ ከምሽቱ 2 ሰዓት የቦምብ ፍንዳታ መከሰቱን የመቀሌ ከተማ ፖሊስ አረጋግጧል። ድርጊቱን የጸረ ህዝቦች ተግባር ነው በማለት የኮነነ ሲሆን አደጋውን የጣሉትን እያደነ መሆኑንም አስታውቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሚያዝያ 7 ቀን 2018 ዓ.ም አክሱም ከተማ ላይ ጊዜ አስተዳደሩን አፍርሶ ከጦርነት በፊት የነበረውን አስተዳደር ለመመለስ በማዕከላዊ ኮሚቴ ደረጃ ውሳኔ ያሳለፈ ሲሆን ይህንን ውሳኔውን እሁድ ሚያዝያ 11 ቀን 2018 ዓ.ም በመግለጫ ይፋ ማድረጉም ይታወሳል። በሳምንቱ እሁድ ሚያዝያ 18 2018 ከህወሓት አመራሮች አንዱ የሆኑት ዶክተር አዲስ ዓለም ባሌማ
ጊዜያዊ አስተዳደሩ በዚህ ሳምንት ይፈርሳል በሚል በውጭ ለሚገኙ የህወሓት የዲፕሎማሲና የአድቮኬሲ ቡድን አባላት በሚስጥር የተናገሩት ከነ ድምጻቸው በአደባባይ መሰራጨቱም አይዘነጋም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደም ረቡዕ ሚያዝያ 21 ቀን 2018 ዓ.ም ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ የፈረሰው ምክር ቤት በሳምንቱ መጨረሻ እንደሚሰበሰብና ፕሬዝዳንት እንደሚሰይም ገልጸው ከእርሳቸው ጋር ግን የሚደረግ ርክክብ እንደማይኖር አስታወቁ። የሁኔታዎችን መወጣጠር ተከትሎ የአሜሪካ ኤምባሲ ልዑካን ወደ ትግራይ ሲሄዱ የአውሮፓ ህብረትና የዩናይትድ ኪንግደም መንግስት የፕሪቶሪያ የሰላም ስምምነት እንዲከበርና ከዚህ ውጭ የሚወሰዱ እርምጃዎች አውዳሚ ውጤት እንደሚኖራቸው አሳሰቡ። በምዕራባውያኑ ግፊት ይሁን በውስጥ ባለ ችግር ውል ባለየ ሁኔታ ህወሓት በሳምንቱ መጨረሻ ጊዜ አስተዳደሩን ለማፍረስ የያዘውን እቅድ ሳይፈጽም ወደ ሌላ ሳምንት ተሸጋግሯል። ይህ በእንዲህ እንዳለም ከትግራይ ዛሬ ከረፋዱ ጀምሮ የሚወጡ መረጃዎች እንደሚያመለክቱት የኢትዮጵያ አየር ኃይል የውጊያ ጀት በሰማይ ላይ ያንዣበበ ሲሆን ወደ ፕሬዝዳንቱ ጽሕፈት ቤት የሚያመሩ መንገዶች መዘጋታቸውም ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም ትናንት ማምሻውን መልእክት አስተላልፈዋል። መልእክታቸውን ማስተላለፋቸውን ተከትሎ በሰዓታት ልዩነት ውስጥ እንግዲህ በጽህፈት ቤታቸው ላይ ቦምብ መፈንዳቱን የቦምብ ጥቃት መፈጸሙን የተመለከተ መረጃዎች ወጥቷል። ያን መረጃ የመቀሌ ከተማ ፖሊስም አረጋግጧል። ጸረ ሕዝብ ሲል የጠቀሳቸውን አካላት የተከታተለ መሆኑን ግን የተገለጸበት ነው። እርሳቸው በመልእክታቸው ላይ ሁኔታዎች የበለጠ ወደ አስከፊ ሁኔታ እያመሩ መሆኑን ገልጸዋል። እንግዲህ ባለፈው ሳምንት ውስጥ የነ ዶክተር ደብረጽዮን ቡድን በሳምንቱ መጨረሻ ጊዜ አስተዳደሩን አፍርሶ አዲስ አስተዳደር ለመዋቀር ዝግጅት ላይ እንደነበር ይታወቃል። ይህም በጀነራል ታደሰም የተረጋገጠ፣ በሌላም በኩል የህወሓት አሁንም ከህወሓት ጋር ያሉት ዶክተር አዲስ አለም ባሌማ በይፋ የተናገሩት ነበር። ስለዚህ አርብ ዕለት የፈረሰው ምክር ቤት ይሰበሰባል፣ ቅዳሜ ዕለት ፕሬዚዳንት ይሰይማል የሚል ነገር ነበር። በመሀል እንግዲህ የአውሮፓ ህብረት እንዲሁም የዩናይትድ ኪንግደም መንግስት ሂደት ውስጥ ስለነበሩ የድምፃቸውን ስላሰሙ እንደገና የአሜሪካ ልዑካንም ወደ መቀሌ መጓዛቸው እነዚያ ሁኔታዎች ነገሮችን ወደኋላ መልሰው ወደ ሰላም መንገድ እየተሄደ ነው ወይ የሚል በተወሰነ ደረጃ ተስፋ የሚጭሩ ሁኔታዎችም ነበሩ። ከትላንቱ ከጀነራል ታደሰ መግለጫ መረዳት እንደቻል ነው። በሌላም በኩል ከሚወጡ መረጃዎች እንደምናነበው ከዚህም ባሻገር በውጭ የሚሆነው ሂደቱን የሚያስተባብሩት እና አምባሳደር ብርሃነ ገብረ ክርስቶስ የሚሰጡትን መግለጫ ለተመለከተ ቲፒኤልኤፍ በግልጽ ወደ ጦርነት ለመግባት ዝግጅት ላይ መሆኑን የሚያሳዩ ነገሮች ናቸው። እንግዲህ ያ ሁኔታ ይጠቅማል፣ ይጎዳል። ጦርነት ማለታቸው መንገድ ጠቅሞ አያውቅም። ግን በጦርነት የሚያተርፉ አካላት በጦርነት የሆነ ነገር እናሳካለን የሚሉ አሉ። እነሱ በዚህ ሁኔታ ውስጥ ያሳካሉ የሚለውን መቼም አይኑን ጨፍኖ በጨበጣ ነገሮችን ለሚገመግም ምንም ፖለቲካ እውቀትም መረጃም ሳያስፈልገው ሁኔታዎችን በአጠቃላይ አንብቦ መረዳት የሚችለው ነው። ከምንም በላይ ግን በዚህ ሂደት ውስጥ ዋና ተዋና የሆኑ አካላት ይሄ ነገር አደገኛ ነው በሚል በተለይ ጀነራል ታደሰ ወረደ ትላንት ያስተላለፉት መልእክት በጣም በርካታ ጉዳዮችን ያነሳ ነው። እዛ ላይ የሃይማኖት ምንድን ነው እናቶችና ወጣቶች ዋናዎቹ ሰለባዎች ይህን ነገር አስቆሙ የሚል ጥሪም አቅርበዋል። እንግዲህ እናቶችና ወጣቶች በዚህ መንገድ ምን ማድረግ እንደሚችሉ እርግጠኛ አይደለሁም። ምናልባት ወደ አደባባይ ወጥቶ ተቃውሞ ሰልፍ ማድረግ ነው ወይ በሌላ ሁኔታ ውስጥ ጫና ማድረግ የሚችሉበት ሁኔታ አለ ወይ? ዞሮ ዞሮ ግን ከጀነራል ታደሰ ወረደ መግለጫ መረዳት የምንችለው ነገር ቲፒኤልኤፍ አሁንም ተመልሶ የፈረሰውን አስተዳደር መልሶ ለመትከልና ፕሬዝዳንት ሰይሞ ለመንቀሳቀስ እየሞከረ ነው። ያን ተከትሎ ደግሞ የሚመጣው ነገር በግልጽ የሚታወቅ ነገር ነው። ከፌዴራል መንግስት ጋር ያለ ግንኙነት 100% ይቋረጣል። የፈረሰ ምክር ቤት መመለስ፣ ፌዴራል መንግስቱ ጋር በስምምነት የተቋቋመን አስተዳደር ማፍረስ በማናቸውም መንገድ ፌዴራል መንግስቱ የሚቀበለው ነገር ስለማይሆን ወደ ግጭት ቲፒኤልኤፎች ለመግባት ወስነዋል ማለት ነው። የሚከተለውን ነገር ደግሞ በጣም አደገኛ መሆኑን ጀነራል ታደሰ እዛ ላይ አንስተዋል። ምናልባት ያነሷቸውን አንዳንድ ነጥቦች ከወቅቱም ሁኔታ ባሻገር እያንዳንዱ ጉዳይ ግን ዛሬ ላይ ያለውን ከቲፒኤልኤፍ ጋር ያለውን ነገር ለመፍታት ሳይሆን በዘላቂነት ኢትዮጵያ ውስጥ ያለውን ነገር
ለማስተካከልም ይሄ በሆነ ምክንያት የሚያልፍ ነገር እንደሆነ ማለት የሚያጠራጥር ነገር አይደለም። የተወሰነ የተንቀዠቀዠ ክፍል አለ። ያው የሚመጣውን ነገር በጸጋ መቀበል ነው ያለበት። ከዚህ በኋላ የሆነ ነገር ከፈነዳ በኋላ ወደኋላ መመለስ ያለ ነገር አይመስለኝም። ስለዚህ ምናልባት አንዳንዴ የእነሱ መንቀዥቀዥ ምናልባት መስዋዕትነቱ የከፋ ባይሆን ነገሮችን በአንድ ጊዜ መስመር አስይዞ ለመሄድ በብዙ መልኩ ሊጠቅምም የሚችልበትን ነገር አለ። ያው በጉዳት መሀል በመጥፎ አጋጣሚ ጥሩ ነገር ሊወለድ የሚችልበት እድል ሰፊ ነው። ስለዚህ በዚህ መልክ እየተንቀዠቀዡ መገኘታቸው በብዙ መልኩ በተወሰነ ደረጃ ኢትዮጵያ ውስጥ ያለውን ነገር ከምንም በላይ ትግራይ ውስጥ ያለውን ነገር ለማስተካከል እድል ይሰጥም ይሆናል። የፈረሰ ምክር ቤት ለመመለስ የሚያደርጉት እንቅስቃሴ የሚያስከትለውን ውጤትና አደጋንም ማሽተት የቻሉ ይመስላል። ስለዚህ የሆነ አደጋ ቢመጣባቸውና በአጭር ጊዜ ውስጥ ነገሮች ቁጥጥር ውጭ ቢወጡ ከወዲሁ ራሳቸውን እያለማመዱ ነው። በኢትዮጵያ ፌዴራል መንግስት ወይ ደግሞ ከሌላ ብሔረሰብ በወጡ ሰዎች አልተሸነፍንም የሚል መልእክት ለማስተላለፍ በወልቃይት በኩል ጀነራል ሳሞራ ይመራሉ። በአሰብ በኩል ጀነራል ጻድቃን ይመራሉ። በአሰብ በኩል ጀነራል ጻድቃን ይመራሉ። በወሎ ግንባር ደግሞ ጀነራል ዮሐንስ ይመራሉ የሚል ያንን መልእክት እያስተላለፉ ነው። እኛ ማንም ይምራው ማን ኢትዮጵያ ውስጥ ኋላቀር የሆነ የህዝብ መከራና ስቃይ ሰቆቃ የማይሰማው ነገሮችን መገንዘብና ማየት የማይችል ቡድን መገላገል ነው። የትግራይ ህዝብ ከምንም በላይ እፎ የሚልበት ሁኔታ መፍጠር ነው። ግን ሁልጊዜ ከእንዲህ አይነት በከላይ ያልተሸነፍንም በከላይ የተሸነፍነው ሁልጊዜ እኛ የፈለግነውን ማድረግ እንችላለን የሚል ነገርም ይህ መታበይ ብዙ አይጠቅምም። መታበይ ያስከተለውን ውጤት እና ውድቀት ያየ ሰው ተመልሶ ተመሳሳይ ነገር ውስጥ መዳከር አያስፈልግም። ትልቁ ነገር ማዕከሌ መርቶኝ የሚል ነገር ውስጥ ከመግባት ወደ የትኛውም ግጭት ሳይገባ መፍትሄ ለማምጣት መሞከር በብዙ መልኩ ይጠቅማል። ጀነራል ታደሰ እንግዲህ በመልእክታቸው ያነሷቸው በርካታ ነጥቦች አሉ። በዋናነት እንግዲህ ወደ ህዝባዊ ወያኔ ሓርነት ትግራይን የተመለከተ ነው። በእልህ የሚካሄድ ጉዞ አደጋው ሰፊ ነው። የሰላምና የጦርነት ቀጭን ክር ነው ያለችው። በአጭር ጊዜ ውስጥ ያቺ ነገር ልትበጠስና ወደ ጦርነት ልናመራ እንችላለን በሚል አስጠንቅቀዋል። ትግራይ በጦርነቱ ውስጥ ረዥም ዘመን ማለፏን፣ በህወሓት 27 ዓመታት ጊዜ ደግሞ የተሻለ ሁኔታ መኖሩን በኢኮኖሚ በጸጥታም በዲፕሎማሲ በኩል በጎ እርምጃዎች መታየታቸውን 10 ዓመታት ደግሞ በብዙ መልኩ ከውድቀት ወደ ውድቀት ያመራንበት ነው ይላሉ። እንግዲህ 10 ዓመታት የሚለው ከ2008 የኦሮሚያ ግንጭ ላይ የተጀመረው አመፅ እንደገና ደግሞ አማራ ክልል ጎንደር ላይ የተቀጣጠለው በአጠቃላይ በሀገር አቀፍ ደረጃ ህወሓትን ከስልጣን ለማንሳት የተደረገውን እንቅስቃሴ የተጀመረው የተፋፋመበትን ወቅት ይመስላልና ከ2008 እስከ 2018 10 ዓመት ያለውን ከውድቀት ወደ ውድቀት ያመራንበት ነው በሚል ይዘረዝራሉ። ምናልባት እንግዲህ ከ2008 ጀምሮ ከውድቀት ወደ ውድቀት የሚለው ነገር ያንን ተከትሎ ዛሬ ለደረስንበት ሁኔታ በቃን የሚል መልእክት ነው። ግን ምናልባት ደግሞ ነገሮችን በዚህ አጋጣሚም ቆም ብሎ ማየት መመርመር በጣም አስፈላጊ ነው። ከ2008 ጀምሮ ለተነሳው ተቃውሞ ከ1983 ጀምሮ የተዘረጋው የፖለቲካ ስርዓት ሁሉን ነገር በአንድ ቡድን መዳፍ ስር ለማስገባት የተደረገው ጉዞ 9 ክልሎች እያሉ ሀገሩ፣ ኢኮኖሚው፣ ጸጥታ፣ ሁሉ ነገር በአንድ ክልል ከአንድ ክልል በወጡ ሰዎች ግለሰቦች ያው የታገሉ ሰዎች ሁሉ እንኳን ደርሷቸዋል እያልኩ አይደለም። ግን ከአንድ ክልል የወጡ ሰዎች የኢትዮጵያን ኢኮኖሚ፣ ጸጥታ፣ ደህንነቱን፣ መከላከያውን ሁሉንም በመዳፋቸው ያደረጉበት የፖለቲካ ስርዓት ነበር። ሌላው ቀርቶ በሚዲያ ረገድ እንኳን ብናይ የሚዲያ መንግስት ሚዲያዎቹ ስራ አስኪያጅ፣ እንደገና የብሮድካስት ባለስልጣን፣ እንደገና የኮሚኒኬሽን እያልን የምንዘረዝረው አጠቃላይ ሁኔታዎች በአንድ ድርጅት መዳፍ ስር የነበሩበት የፖለቲካ ስርዓት ከመሻሻል ይልቅ እየባሰበት መሄዱ፣ ያ ደግሞ የህብረተሰብ መገፋት፣ የህብረተሰብ በሀገሩ ባይተዋር መሆን ያስከተለው ሁኔታ መጨረሻ ላይ ወደ ተቃውሞ ወደ አመፅ አምርቶ ስልጣን ያለው ቡድን ከሂደቱ እንዲወጣ ያደረገ ነገር ነው። መፍትሄ ሲፈለግ ከውድቀት ወደ ውድቀት የተሄደበትን 2008 ሳይሆን ወደ 2008 የውድቀቱን መንገድ የጀመረው ነገር ለምን እዛ ውድቀት መንገድ ውስጥ ገባን፣ ስልጣን ላይ በቆየንበት ወቅት ምን አደረገን የሚለውን ነገር መመለስ አስፈላጊ ነው። ኢትዮጵያ የሁሉም ኢትዮጵያን በሆነበት ሀገር ውስጥ አጠቃላይ የሀገሪቱን መከላከያ፣ ጸጥታ እንዲህ እያልን የምንዘረዝራቸው ነገሮች በአንድ ቡድን መዳፍ ስር ማስገባት፣ ኢኮኖሚውን ለመቆጣጠር የተደረገው ጉዞ በአብዛኛው
የሀገር ኢኮኖሚ ከማሳደግ ይልቅ ግለሰቦች፣ ቡድኖች ራሳቸውን ለመጥቀም የሚያደርጓቸው እርምጃዎች እነዚህ የፈጠሯቸው ነገሮች ስለሆኑ ምናልባት መፍትሄ አሁን ዛሬ ላይ ሆኖ መወቃቀስ ምናምን ነገር ሳይሆን መፍትሄ ሲፈለግ ከውድቀት ወደ ውድቀት 2008 ተጀመረ ሳይሆን የ2008ን ውድቀት እንግዲህ ለቲፒኤልኤፍ ውድቀት ነው፣ ለሌላው ደግሞ ትንሣኤ ነው። 2008 ከሆነ አዙሪት ከሆነ ቡድን ቁጥጥር ስር ሰው የወጣበት መንገድ የነጻነት መንገድ የተጀመረበት ነው። ይህንን ወደ አንድ ገጽ ላይ መምጣት በጣም አስፈላጊ ነገር ነው። ወደዛ የገፋው ነገር ስልጣን ላይ በነበርንበት ወቅት ይህን ባለማድረጋችን የሚል ነገር ለመፍትሄ አስተዋጽኦ ማድረግ በጣም አስፈላጊ ነገር ነው። ስለዚህ ከዛ ደምሮ ችግሮችን ማየት ካልተቻለ ወደ መፍትሄ ላይ መሄድም ያስቸግራል። እርግጥ ነው አሁን ላለው አጣዳፊ ነገር እዚህ ጋር የሚደረግ ግምገማ ብዙ የሚጠቅም ነገር አይደለም። እዚህ ጋር የሚጠቅመው ነገር ሰዎቹም ነገሮችን ለማየት ለመገንዘብ ግራቀኝ ለማየት የተሳናቸው በእሳት መጫወት የመረጡት ሰዎች ከዚህ ድርጊታቸው እንዴት ይታቀቡ የሚለው ነገር ላይ በእርግጥም እነ ጀነራል ታደሰ በጽሁፋቸው አሳስበዋል። አሁን ትግራይ ውስጥ የተፈጠረ ሁኔታ ከአንድ ቡድን ከአንድ መንግስትም ከግለሰብም ከማንም በላይ ነው። ሰብሰብ ብሎ ዘላቂ መፍትሄ መፈለግ ያስፈልጋል የሚል መልእክታቸውን ያስተላለፉት ቲፒኤልኤፎች ይህን ማድመጥ ይችላሉ ወይ? ማድመጥ የሚችሉ ቢሆን ኖሮ እስካሁን ብዙ መልእክቶች ተላልፈው ነበር። እስካሁን ካልሰሙ ከዚህ በኋላ የሚሰማሉ ተብሎ አይጠበቅም። የአሜሪካ መልእክተኛ መቀሌ ድረስ ሄደው ነግሯቸው፣ የአውሮፓ ህብረት በመግለጫ በግልጽ አስፍሮ፣ ዩናይትድ ኪንግደም መንግስትን በግልጽ መግለጫው ላይ አደባባይ ያለ ነገር ነው። የአሜሪካኖቹ ያው በይፋ ስላልተነገረ በመረጃ ምንጮች በጀነራል ታደሰ ያሉ ቅርበት ያላቸው ምንጮች ይህን ድርጊታቸው የሚቀጥሉበት ከሆነ ማዕቀብ እንደሚጣልባቸው ነው። የጉዞ እንዲሁም ሀብታቸውን ፍሪዝ የማድረግ ነገር እንደሚኖር ተነግሯቸዋል ነው። በአደባባይ በሚታየው ደግሞ የአውሮፓ ህብረትም ዩናይትድ ኪንግደም ባወጡት ማሳሰቢያ ከፕሪቶሪያ የሰላም ስምምነት ውጭ የሚደረጉ የትኛው ነገሮች ወደ አውዳሚ ነገር ያመራሉ በሚል አሳስበዋል። ከፕሪቶሪያ የሰላም ስምምነት ውጭ ማለት በፕሪቶሪያ የሰላም ስምምነት የተቋቋመውን መንግስት አፍርሶ በፕሪቶሪያ የሰላም ስምምነት የፈረሰውን አስተዳደር እመልሳለሁ ማለት ነው። ይሄ የሚያስከትለው ነገር እንግዲህ የአውሮፓ ህብረት እና የአሜሪካ መንግስት የፕሪቶሪያ የሰላም ስምምነት የሸመገሉ ናቸው። በሌላም በኩል ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም የዛ ሂደት አካል ሆነው የሰራዊቱ ማለትም የትግራይ ታጣቂዎች አዛዥ በመሆናቸው የፕሪቶሪያ የሰላም ስምምነትን መሰረት አድርጎ ናይሮቢ ላይ በተፈረመው ዲክላሬሽን ከፌዴራል መንግስት ጠቅላይ ኤታማዦር ሹም ብርሃኑ ጁላ ከህወሓት ታጣቂዎች ደግሞ ጀነራል ታደሰ ወረደ እንግዲህ የፈረሙበት እንደሆነ ይታወሳል። እዛ ሂደት ውስጥ ምን ለመፈጸም እዛ ሁኔታ ውስጥ እንደገቡ ያው በግልጽ የሚታወቅ ነገር ነው። እሳቸውም የፕሪቶሪያ የሰላም ስምምነትን አለመከበሩ ችግር እንደሚፈጠር እያሳሰቡ ነው። የፕሪቶሪያ የሰላም ስምምነትን የፈረሙት እነ አቶ ጌታቸው ረዳና ጀነራል ጻድቃንም ከመጀመሪያው ጀምሮ ይህን ነገር አደገኛ መሆኑን እያሳሰቡ ቆይተዋል። ከሁሉም አቅጣጫ መልእክቱ እየተላለፈ ቲፒኤልኤፍ ወገን የመስማት ነገር የለም። ለማስገደድ ግፊት ለማድረግ ነው እንዳይባል ለማስመገደድና ግፊት ለማድረግ የመጨረሻ ጫፍ ከሄድክ ህግና ስርዓት ካፈረስክ በኋላ ሌሎችም ህግና ስርዓት እያፈረሱ እንዲጓዙ እድል የሚሰጥ ነገር ስለሆነ በዚህ መልኩ ለመፍትሄ በሩን እየዘጉ ወደ ግጭት ለመግባት ራሳቸውን እያዘጋጁ እንደሆነ የሚያሳይ ነገር ነው። ያው በአደባባይ የሚፎክሩትንም አይተናል። ያው በፉከራ የሚመጣ ነገር ቢሆን መዓት ጊዜ ተፎክሮ ነበር ኢትዮጵያ ውስጥ ባለፉት 8 ዓመታት። ያልፎከራል፣ ያልጻፈ፣ በመግለጫ ያልፎከረ ምናምን ሜዳ ላይ ወጥቶ በዚህ ሳምንት፣ በዚህ ወር፣ በዚህ ጊዜ ውስጥ ይህን አደርጋለሁ ያላለ በቃላት በአዋጅ የሚፈጸም ነገር ቢሆን እስካሁን ስንት መንግስት ኢትዮጵያ ውስጥ ተፈራርቆ ነበር። ይሄ በሚሆንና በሚጨበጥ ነገር ላይ ቲፒኤልኤፍ ዛሬ ያለውን ቁመና አቅሙን ማንም ሰው ከዳር የሚመለከትን ሁሉ የሚገነዘበው ነገር ነው። ስለዚህ አሁን ባለንበት ሁኔታ ውስጥ ወደ ጊዜያዊ አስተዳደሩ መልሰው ለመትከል ምናልባትም ባሉ መረጃዎች ዛሬ ጊዜ አስተዳደሩን ይጠራሉ የተባሉ አጋጣሚ ሆኖ አስገራሚ ነገር ባለፈው ይጠራሉ የተባሉበት ቀን በኢትዮጵያ ደረጃ ስራ የሌለበት ቀን ነው። ማለትም በዓለም አቀፍ የወዛደሮች ቀን ሚያዝያ 23፣ ዛሬ ደግሞ የድል ቀን ነው ሚያዝያ 27። ምናልባት
የድል ቀን ላያከብሩ ይችላሉ ቲፒኤልኤፎች። ምናልባት አንዳንዶቹ እዛ ላይ ተቃውሞ እንዳላቸው ሁሉ ማለትም በቀኑ ላይ ተቃውሞ ያላቸው ሰዎች አሉ። መጋቢት 28 ነው የሚሉት፣ ግን ቲፒኤልኤፍ ወደ ንጉሱ ጊዜ መለሰው የቲፒኤልኤፍ አስተዳደር ስለሆነ በቀኑ ላይ ችግር አለባቸው ብዬ አላምንም። ዞሮ ዞሮ በዓል ኖረ አልኖረ እነሱ የሚያሳስባቸው ነገር አይመስለኝም። ካላንደር እያዩም የሚጠሩ አይመስለኝም። ምናልባትም ካላንደርም ቀይረው ይሆናል፣ አናውቅም። የኢትዮጵያን ካላንደር ቀይረው ይሆናል። በኤርትራ ካላንደር እየተመሩ ይሁን ምናምን አላውቅም። እየሄዱበት ያለው መንገድ ግን አደገኛ መሆኑን ሁሉም ወገን እያሳሰበ እያስጠነቀቀ ባለበት ሁኔታ ውስጥ ጀነራል ታደሰም እንግዲህ በመጨረሻው ሰዓት አሁን በቀደመው ሳምንት ውስጥ በሳምንቱ መጨረሻ ያንን ነገር ባለማድረጋቸው የዓለም አቀፉ ማህበረሰብን ግፊት አድምጠዋል። የሚከተለውን አደጋም አሽትተዋል። ስለዚህ ቆም ብሎ ነገሮችን እያዩ ነው የሚል ተስፋ በተወሰነ ደረጃ ተደርጎ ነበር በአንዳንድ ወገኖች። አሁን ግን የትላንቱ የጀነራል ታደሰ ወረደ መግለጫ ቲፒኤልኤፎቹ ከመስመር ወደ እየሄዱ ካሉበት መንገድ ወደኋላ ለመመለስ አልፈቀዱም። በመጡበት መንገድ መጓዝ መርጠዋል። ያ ማለት ምን ማለት እንደሆነ ደግሞ ለማንም ግልጽ ነው። ጊዜያዊ አስተዳደሩን የሚተካ ምክር ቤት ይሰበስባሉ። ምክር ቤቱ ፕሬዝዳንት ይመርጣል፣ ወይ ደግሞ ቀደም ሲል የተመረጡት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ይቀጥላሉ። ያ ማለት ደግሞ የኢትዮጵያ ፌዴራል መንግስት በፕሪቶሪያ የሰላም ስምምነት የፈረሰበት መንግስት የተቋቋሙ መንግስት ሲፈርስ፣ በሌላም በኩል ደግሞ በፕሪቶሪያ የሰላም ስምምነት መሰረት የፈረሰው አካል ተመልሶ ትግራይ ውስጥ ስልጣን ላይ ሲቀመጥ የፌዴራል መንግስት ዝም ብሎ ይመለከታል ወይ የሚለው ነገር በምን መመዘኛ ዝም ብሎ ሊመለከት ይችላል? አንዳንዶች ጀነራል ታደሰ ለፌዴራል መንግስቱ ጥሪ እስካላቀረቡ ድረስ ፌዴራል መንግስቱ ገብቶ ምንም አይነት እርምጃ መውሰድ አይችልም የሚል መከራከሪያ ለማቅረብ ይሞክራሉ። የትኛው የኢትዮጵያ ህገ መንግስት ነው ይሄ የሚደረገው? የትኛው ቦታ ላይ? ፕሬዚዳንቱን ማለት ለምሳሌ ፕሬዚዳንቱ ለፌዴራል መንግስቱ ጥያቄ ከማቅረባቸው በፊት በድንገት ፕሬዚዳንቱ ላይ መፈንቅለ መንግስት አድርጎ ፕሬዚዳንቱን አሰሩም በል ዝም ብሎ ይሄ ሌላ ተራንትን ማለት ነው። ድንገተኛ ነገር ፕሬዚዳንቱ ደብዳቤ ምንድን ነው ለፌዴራል መንግስት ጥያቄ ድንገት ገቡና ፕሬዚዳንቱ ወስደው አሰሯቸው። ከዛ በኋላ ስልጣን ላይ ተቀመጡ። የታሰረው ፕሬዚዳንት ደብዳቤ ካልጻፈልኝ ወይ ደግሞ ካልጋበዘኝ አልገባም እንዲል ነው የሚጠበቀው? ዝም ብሎ ተራ ነገር ስናይ ማለት ነው። በሌላ በኩል ትግራይ ውስጥ ያለ ሁኔታ የተለየ ነው። በፕሪቶሪያ የሰላም ስምምነት የተቋቋመ የፌዴራል መንግስቱ ባለድርሻ የሆነበት ጊዜያዊ አስተዳደር መሆኑ ብቻ ሳይሆን በፕሪቶሪያ የሰላም ስምምነት የተመሰረተውን አስተዳደር የፕሪቶሪያ የሰላም ስምምነትን ደፍጥጦ ወደ እርምጃ ሲሄድ የፕሪቶሪያ የሰላም ስምምነትን የማስከበር ወይ ደግሞ የፕሪቶሪያ የሰላም ስምምነት ከፈረሰ በፕሪቶሪያ የሰላም ስምምነት መሰረት ነፃነታቸውን ያረጋገጡ ሰዎችን ሄዶ የመልቀም ግዴታም አለበት፣ መብትም አለው ማለት ነው። ከምንም በላይ ግን በኢትዮጵያ ህገ መንግስትም ፕሬዝዳንቱ ጋበዘውም አልገበዘውም የፌዴሬሽን ምክር ቤት በህገ መንግስቱ አንቀጽ 69 መሰለኝ ከአቅም በላይ የሆነ ነገር በክልሉ ካለ በየትኛውም የኢትዮጵያ ክልል ማለት ነው የፌዴሬሽን ምክር ቤት ምንድነው ፌዴራል መንግስቱን ህግና ስርዓት እንዲያስከብር ሊያዘው ይችላል። ስለዚህ የኢትዮጵያ ፌዴራል መንግስት ህግ ለማስከበር የመንቀሳቀስ ህጋዊ ህገ መንግስታዊ መብት እንዳለው ጥያቄ ውስጥ ማስገባት አይቻልም። እንዳልኩት ይህኛው የተለየ ሁኔታ የፕሪቶሪያ ሰላም ስምምነት ብቻውን ያንም ለማድረግ የሚያስችል ሁኔታ አለ። በሌላ በኩል ደግሞ ራሱ ህገ መንግስቱን ሲጻፍ እኮ ደብዳቤ ወይ ደግሞ ማምለክ ምንድን ነው የክልሉ ፕሬዚዳንት ጥያቄ ማቅረብ የማይችልበት አስገዳጅ ሁኔታ ቢኖር ምን ይደረጋል የሚለው ቢያንስ እኮ ህገ መንግስቱን ሲያረቁ የነበሩ ሰዎች የህግ ባለሙያዎች ናቸው። ግራ ቀኝ ነገሮችን ለማየት ያላቸው እድል ሰፊ ነው።
ችግሩ የሚፈልጉትን ወይ ደግሞ የሚጠቅመውን ሁሉ ቢጽፉም ህወሓት የሚፈልገውን ነገር ነው ኢትዮጵያ ላይ ተግባራዊ ያደረገው፣ ህገ መንግስቱ ላይ ያደረገውን ነገር ስርዝር እያየን ስለሆነ ማለት ነው። ስለዚህ የኢትዮጵያ መንግስት በቀጣይ ህወሓት ያንን ካደረገ የኢትዮጵያ መንግስት ወደ እርምጃ እንደሚያመራ ቅንጣት ታክል የሚያጠራጥር ነገር አይደለም። ወደ እርምጃ እንደሚያመራ አያጠራጥርም ማለት በማግስቱ እርምጃ ይወስዳል ማለት ላይሆን ይችላል። መንግስት በመንግስት ደረጃ የሚያወጣው የሚያወርደው ነገር ይኖራል። ጊዜ እንዲመርጥ ይችላል ወይ አንዳንድ ጉዳዮችን መጀመሪያ መከወን ሊፈልግ ይችላል። ነገር ግን በእርግጠኝነት ደግሞ እርምጃ ከመውሰዱም በፊት በእርግጠኝነት ደግሞ የሚከተሉ ነገሮች አሉ። አምጾ ሸፍቶ የጊዜ አስተዳደሩን ስልጣን የነጠቀ አካል ከፌዴራል መንግስት በጀት እንደማያገኝ ማንም ሰው በእርግጠኝነት መናገር ይቻላል። ይሄ ሲሆን ደግሞ የመንግስት ሰራተኛው በሌላም በኩል ደግሞ በነዳጅም በምንም ህብረተሰቡ ላይ ደግሞ ሌላ ጫና ሊፈጠር ነው። የመንግስት ሰራተኛውን አሁን አንዳንዶች ለመከራከር የሚያቀርቡት በቀጥታ ከፌዴራል መንግስት በባንክ የሚልክበት የሚል ነገር አለ። ግን ባለፈው ጀነራል ታደሰም ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ እንደተናገሩት በጀቱ ቀጥታ ለእኛ መጥቶ ከዛ በኋላ ለእኛ ወደ ባንክ የምናስገባሉ። ስለዚህ ፌዴራል መንግስቱ የሰራተኞቹ ባንክ አካውንት ወይ ደግሞ ቁጥር የሚኖርበት ሁኔታ የለም። የነዳጅ ጉዳይ አምጾ ሸፍቶ የተቆጣጠረ ኃይል ህግና ስርዓት ያፈረሰ ኃይል ወደ እንትን የሚሄድበት ነገር የለም። ስለዚህ የኢትዮጵያ መንግስት በማናቸውም ሁኔታ ብዙ ርቀት ይሄን ነገር ዝም ብሎ የማይተውበትና ወደ መፍትሄ ወደ እርምጃ የሚያመራበት ሁኔታ እንደሚኖር የሚያጠራጥር ነገር አይደለም። ጀነራል ታደሰ ደጋግሞ አሳስበዋል፣ አስጠንቅቀዋቸዋል። የማንም ማሳሰቢያ ሳይሆን ውስጥ ያለ ሰው ውስጣችንን አውቃለሁ የሌላውንም በደንብ አውቃለሁ የሚሉ የትግራይ ታጣቂዎች ዋና አዛዥ ደጋግመን እንደምንለው የተቀበረውንም የቀረውንም የተራረፈውንም በደንብ የሚያውቁት ሰው በእሳት እየተጫወትን ነው የሚል መልእክት፣ ግልጽ መልእክት እያስተላለፉ ነው። ይህ ባለበት ቲፒኤልኤፎች እንግዲህ ጨፍነው ከሄዱ አይናቸውን እንግዲህ እንዴት መግለጥ እንደሚቻል አይታወቅም። አይናቸውን ሳይገልጡም ያው መጨረሻ ስንብት የማድረግ እድላቸውም ሰፊ ሊሆን ይችላል። ግን ጫፍ ላይ የደረሰ ነገር አለ። ከዚህ በኋላ ወደ ግጭት ሊገባ የሚችልበት እድል እየሰፋ መምጣቱን የሚያረጋግጡ ሁኔታዎች ናቸው። መቼ? ዛሬ ነው? ነገ ነው? የዛሬ ሳምንት ነው? እሱን ቢመለከተው አካል የሚመልሰው ነገር ነው። ይሄ ግጭት ግን ትግራይ ላይ የሚፈጠረው ነገር ቲፒኤልኤፎቹ የኤርትራ መንግስት ተመርኩዘው በኤርትራ መንግስት ተማምነው በሱ ላይ ተደግፈው ለመሄድ የሚያስቡ ከሆነ ወደ ኢትዮጵያና ኤርትራ ግጭት የማምራት እድሉም ሰፊ ነው። አሁንም በጣም ሰፊ እንደሆነ በተለያየ መንገድ ቢታመኑ፣ በኤርትራ በኩልም ያው በተለያየ መንገድ ባለፈው የአፋር የቀይ ባህር አፋር ዲሞክራሲያዊ ድርጅት ባወጣው መግለጫ እዛ አሰብ አካባቢ ያሉ የአፋር ተወላጆች የመንቀሳቀስ መብታቸው በከፍተኛ ደረጃ የተገደበበት፣ ምክንያቱም እዛ አካባቢ ሻዕቢያ ዝግጅት እያደረገ መሳሪያ እያጓጓዘ ነው። በሌላም በኩል ደግሞ እዛ አካባቢ የኢትዮጵያ ታጣቂዎችን እያሰለጠኑ መሆናቸው የሚገልጹ መረጃዎች ወጥቷል። ስለዚህ በዛ ሁሉም በኩል ዝግጅቶች እየተደረጉ ነው። የኤርትራ መንግስት ወደዚህ ጣጣ ውስጥ የሚገባው በንግግር በውይይት ችግር ለመፍታት የኢትዮጵያ መንግስት ያቀረበለትን መፍትሄ አማራጮች ሁሉ አላይም አልሰማም ብሎ ዘግቶ እየሄደ በመሆኑ ነው። በነገራችን ላይ አንዳንድ ነገራቸው በፍጹም የማይገባ ነገር ነው። ለምሳሌ ይሄ ቢያንስ ከመንግስት ጋር ከኢትዮጵያ መንግስት ጋር ተኳርፌ ምናምን የሚል ነገር ራሱ ለመንግስታት መኳረፍ ራሱ አይገባኝም። ትልቅ ህዝብ የተሸከመ አካል ከሱልህ ከቡድን ከግለሰብ እልህ ባሻገር የህዝብ ዘላቂ ጥቅም ላይ ታሳቢ ያደረገ ነገር ለመሆን ያለበት ቢያንስ ይሄ የወደብ ጉዳይ ነው። ግን
ከወደብ ውጭ በሆነ ለመንግስት ለኤርትራ መንግስት በጣም ከባድ ያልሆነ ነገር ስዊድናዊው ጋዜጠኛን በተመለከተ ዳዊት ይስሐቅን በተመለከተ የስዊድኗ የውጭ ጉዳይ ሚኒስትር ኒውዮርክ ከዛ በኋላ አስመራ ተጉዘው አንድ ጋዜጠኛ ማስፈታት እንዴት እንደተቸገሩ ነው የታየው። ይህም በተመለከተ የስዊድን ጋዜጠኞች ሽብዬን ጨምሮ በነገራችን ላይ ድሮ ሁሌ የማነሳው ነገር ነው። ዛሬ አለን እያሉ ሜዳ ላይ የሚወራጩት እውነተኛ ጭቆና፣ እውነተኛ አፈና በነበረበት ወቅት ያልነበሩት ወይ ደግሞ ካሉም መግለጫ ሲያወጡ የነበሩት የኦሮሞ ነጻነት ሰራዊትና የመሳሰሉት ማንም ማያውቃቸውም፣ ትዝ አይለውም ነበር። ዓለም ማያውቀውም። እኛን በመግለጫ ነበር የምናስታውሳቸው። ማርቲን ሽብዬን ሲመጣ ትዝ ብሎኝ ነው። ማርቲን ሽብዬ የኦጋዴን ብሔራዊ ነጻነት ግንባር ዓለም አቀፍ ዜና ስለሆነ የዚህን ቡድን እንቅስቃሴ እኒ ብለው በድንበር በኩል ገብተው በኢትዮጵያ መንግስት ተይዘው እስር ቤት የከረሙ ናቸው። ስዊድን ጋዜጠኞች ሲባል ብዙ ያስታውሳቸዋል። ከነሱ አንዱ ነው። ማርቲን ሽብዬ እንግዲህ ወደ ኤርትራ ሄዶ ነበር። ማርቲን ሽብዬ ኤርትራ በተጓዘበት ወቅት አንድ ዘገባ ሰርተዋልና የውጭ ጉዳይ ሚኒስትሩን አቶ ኦስማን ሰላህን፣ ማስታወቂያ ሚኒስትሩን አቶ የማነ ገብረ መስቀልንም አነጋግረዋል። የዳዊት ይስሐቅ ጉዳይ በቃ የውጭ ጉዳይ ሚኒስትሯ ደጋግሞ የሄዱበት እስከ ኒውዮርክ እስከ አስመራ፣ አሁንም ጋዜጠኞቹ ሄዶ ደጋግሞ የሚያነሱት ያ ነገር ቢሆንም ወይ በምህረት ወይ ደግሞ ፍርዱ ሲጨርስ እንደ ሌላው ይፈታል የሚል ነገር ነው እየቀረበ ያለው። የማስታወቂያ ሚኒስትሩ በጋዜጠኝነቱ አላሰርነውም፣ የምንድን ነው ከ1990 እስከ 92 ወይ ደግሞ ፈረንጆቹ ከ1998 እስከ 2000 በተካሄደው ጦርነት ክህደት፣ የአገር ክህደት ከፈጸሙት ቡድን ጋር ስላለበት ነው የሚል ነገር ነው እንግዲህ እዛ ላይ የሚነሳው። 2001 ነው ሰዎች የታሰሩት። በተፈጸመ የአገር ክህደት የሞተ ወይ የሆነ ነገር የተፈጠረ ነገር አለ። 2001 ታስረው አሁን 2026 25 ዓመት ታስረዋል። አንድ ጋዜጠኛን በመፍታት ከስዊድን መንግስት ጋር ያለውን ግንኙነት በጣም በከፍተኛ ደረጃ ማሻሻል የሚችሉበት እድል እያለ ብዙ ነገር ለመመለስ ያላቸው እድል ሰፊ ሆኖ የእሱን ላለመፍታት የሚደረግ መንገታገት ሲታይ በወደብ በምናምን ጉዳይ ላይ ተነጋግሮ ለመፍታት ያለው እድል እንዴት ከባድ እንደሆነ ማንም ሰው ለመገንዘብ አይቸገርም። በተለያየ መንገድም የተደረጉ ጥረቶች ውጤታማ እንዳልሆኑ በዛ በኩል ሙከራ ያደረጉ አካላት እንዳልተሳካም እየሰማን ነው እና ግጭቱ እስከ ኤርትራ ሊሄድ ይችላል የሚለውን ነገር በተወሰነ ደረጃ ሊያሰፋው ይችላል። ግን በዛ መሃል ህወሓት የሚባል ቡድን ድራሹ እንደሚጠፋ ደግሞ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በቲፒኤልኤፍ ካምፕ በሌላው በኃላፊነት የተሰማቸው ያሉት ጀነራል ታደሰ ወረደን ጨምሮ ሌሎችም ዘላቂ መውጫ የሆነ ነገር አሁን ይሄኛው ነገር የትግራይ ህዝብ ከሆነ አዙሪት ለመውጣት ወስኗል። ከዚህ ኋላ ቀር ቡድን አገዛዝ ራሱን ለመገላገል እየተንቀሳቀሰ ነው። ወጣቱም ምሁሩም በተለያየ መንገድ ድምፁን እያሰማ ነው። ብዙ ኮሜዲ የሚታየው በቲፒኤልኤፍ መሪዎች ላይ ራሱ ትግራይ ቁጭ ብለው ነው ልጆቹ ይሄን ነገር እየሰሩ ያሉት። በዚህ በኩል ትግራይ ውስጥ ያ የቲፒኤልኤፍ አገዛዝ እየፈረሰ ነው ብቻ ሳይሆን ቲፒኤልኤፍ በሌላው ኢትዮጵያና በትግራይ መካከል የፈጠረው ግድግዳም እየተደረመሰ መምጣቱን የሚያሳይ ነገር ነው። ምክንያቱም ሲሰማ የነበረው ታሪክና በተጨባጭ ያለውን እውነታ ለመረዳት ያላቸው ምድል እየሰፋ ነው። ህዝብ ቲፒኤልኤፍን ሲቃወም ጸረ ትግሬነት ወይ ደግሞ ትግራይን እየተቃወመ ነው የሚለውን ሲሸጡት ኖረዋል፣ ሲቸረችሩት ኖረዋል። ህዝቡን ከጎናቸው ለማሰለፍ በዛ መንገድ ሲንቀሳቀሱ ኖረዋል። ዛሬ ደግሞ ተቃውሞ ሲቀርብባቸው ባዶነታችን ነው እንደሚሉት ማለት ነው። ይህን ሰው መረዳት ሲችል 27 ዓመት ኢትዮጵያ ውስጥ የነበረው ተቃውሞ ለምን እንደሆነ አይኑን ገልጦ ማየት የሚችልበት ሁኔታ ይፈጠራል። አይኑን ገልጦ ለማየት ምንድን ነው ለማየት የሚታደለው
ይሄ ቡድን ሲናገር የነበረውና በተጨባጭ መሬት ላይ የሚሰራው መካከል ልዩነቱን እያየ ስለመጣ ለስልጣን ሲል ምንም ነገር ህዝቡን ለአደጋ ለማጋለጥ ያለውን እድል በደንብ ስለተገነዘበ ተቃውሞ ሲበረታበት ወደ ሰፈሩ ስለገባ ያኔ ለካ ወደ በክልል ስም ወይ ደግሞ በብሔር ስም የሚያደርግ የነበረው ለካ ያኔም ሲያደርግ የነበረውን ነገር ነው የሚል ሰው ያን እንዲረዳ እድል ይሰጣል። አሁን ህብረተሰቡ አይኑን ሲገልጥ የሌላው ተቃውሞ ምክንያቱ ይገባዋል። ለምንድን ነበር ኢትዮጵያ ውስጥ 27 ዓመታት ተቃውሞ ሲደረግ የነበረው? መሰረታዊ ህገ መንግስቱ ላይ ምናምን ያለውን ነገር ትቶን በአይን የሚታዩ ነገሮች አሉ። ኢትዮጵያ የ100 ምናምን ሚሊዮን ህዝብ ሀገር ቲፒኤልኤፍ ሲመጣ ወደ 70 ምናምን አካባቢ ሚሊዮን ህዝብ ግን የሀገሪቱ የጸጥታ ተቋማት ደህንነቱም፣ መከላከያው፣ ሚዲያው፣ ውጭ ጉዳይ ሁሉም በአንድ ቡድን ቲፒኤልኤፍ በተባለ ቡድን ቁጥጥር ስር የቆየባት ሀገር ነች። ቲፒኤልኤፍ የሚባለው ቡድን ደግሞ ሀገሩን በዘር ከሸነሸነ በኋላ መጀመሪያ ይሄኛው ብሔረሰብ ነኝ ከዛ በኋላ ኢትዮጵያ ነኝ የሚል ቡድን ሁሉንም ኢትዮጵያን የፖለቲካ ስልጣን፣ የጸጥታ፣ ኢኮኖሚ ምናምን ላይ ወሳኝና ፈላጭ ቆራጭ የሆነበት የፖለቲካ ስርዓት ሌላው ተመልካች ባይተዋር የሆነበት ሁኔታ ሲፈጠር ሰው ለምን እንደተቃወመ ለምን ጥያቄ ሲያነሳ እንደሆነ አሁን አይን እየተገለጠ ሲመጣ ብዙ ነገሮችን ለመረዳት ያለውን እድል ያሰፋል። ያም የተገነባውን ግድግዳ በተጨባጭ እያፈራረሰው ይሄዳል። ተቃውሞ ቲፒኤልኤፍ ላይ መሆኑን ተቃውሞም ደግሞ ምክንያታዊ መሆኑን ሰው የሚገነዘብበት ሁኔታ የበለጠ ይሰፋል። ይሄ ሲሆን የፖለቲካ መሪዎቹ ምናምን እዚህ ሂደት ውስጥም ተዋናይ የነበሩ ዛሬ ነገሩን ቆም ብለው ለመመልከት እየጣሩ ያሉ ወገኖች አሁን የመፍትሄ አቅጣጫ ላይ መንቀሳቀስ አለባቸው። ጀነራል ታደሰ በመልእክታቸው ላይ የቲፒኤልኤፍን ዓመታት ያው ራስን መውቀስ ከባድ ሊሆን ይችላል፣ ግን አሁን በኢኮኖሚ በምናምን ተብሎ ሊነሳ የሚችል ነገር ያለ አይመስለኝም። ኢኮኖሚው እኮ መንቀሳቀስ የጀመረው ከ1997 በኋላ ባለው ጊዜ ውስጥ ነው። 27 ዓመት ስልጣን ላይ ተቀምጠው የኢትዮጵያ የውጭ ንግድ $2 ቢሊዮን ላይ ሲንገታገት ኖረ። ሰላም የነበረበት ነው ብለዋል። ሰላም እያለ የኢትዮጵያን ኢኮኖሚ ማሳደግ አቅቷቸው ሲንገታገቱ ኖረው ሰላም በሌለበት ቀውስ በበረታበት ሰላሙ ለሰላሙ እጦትና ለሰላሙ መጥፋት ደግሞ ዋናው ባለቤት ህወሓት በሆነበት ሁኔታ ውስጥ ስልጣን ላይ የቆየው 8 ዓመታት የቀጠለው መንግስት ደግሞ በዚህ ሂደት ውስጥ የውጭ ንግድን ወደ $10 ቢሊዮን በዚህ ዓመት ወደ ማድረስ ሀገሩን አፍርሶ መልሶ የመስራት ያህል 27 ዓመቱን ኢትዮጵያውያን እንዴት እንደከሰርንበት እንዴት እንደተጎዳንበት እንድንረዳ እንድናይ ያስቻለ በዩኤንዲፒ እና ታቦ ምቤኪ የአፍሪካ ህብረት ባስጠናው ጥናት ከኢትዮጵያ በቢሊዮን ዶላሮች ይሸሹባት የነበረች ሀገር ዛሬ ደግሞ የሁሉ ሀብት ከየት መጥቶ ተገነባ የሚል ጥያቄ የሚነሳበት ሁኔታ ተፈጠረ። የሚያሳዝነው የሚሸሸው ምናምን ሀብት ውስጥ ዛሬ መልሰው ተጨማሪ ሀብት ለማግኘት ደፋ ቀና የሚሉት ቤታቸውን በ120 ሚሊዮን ብር መቀሌ ሆኖ አዲስ አበባ ላይ የሚያስማሙት እና ብርጋዴር ጀነራል ወዲም ቤት የሚባሉት ኃይለ ሥላሴ ግርማይ እና መሰሎቻቸው ሀብት ጋር ላይ ቢወጡም አካላቸውን አጥተው ህይወታቸውን ከፍለው እነሱን ዙፋንና ወንበር ላይ ያወጧቸው ሰዎች ግን ከነደህንነታቸው ከነጉስቁልናቸው እንዲቀጥሉ የፈረዱባቸው ዛሬም አካላቸውን ያጡት እነሱ መልሰው ቤተ መንግስት ለመቆጣጠር ሲሉ አካላቸውን ያጧትን ሰዎች ዞር ብለው ማየት የተሳናቸው ያ ስልጣንን ለዘረፋ ስልጣንን የግል ጥቅም ማግኛ አድርጎ የተንቀሳቀሰ ቡድን መጨረሻ ላይ ውጤቱ በውድቀት ተደመደመ። ይሄንን ቆም ብሎ አሁን ማየት በጣም አስፈላጊ ነገር ነው። ቆም ብሎ ማየት ለማን ነው? በፈጠሩት ጦስ ብዙሃን አለቁ። አሁን ተጨማሪ እልቂት እንዳይመጣ ሲሉ ዘላቂ የሆነ መፍትሄም ጭምር ነው። ይሄ ከቲፒኤልኤፍ ጋር ያለው ነገር ይሄ በሆነ መንገድ የሚያልቅ ነገር ነው። ግን ዘላቂ በሆነ ነገር ላይ
ከህገ መንግስቱ ጀምሮ ኢትዮጵያ ውስጥ የፈጠሩት ነገር እንደ አንድ ኢትዮጵያን በአንድ ሀገር ውስጥ በአንድነት ኢትዮጵያን ከአንዱ ጫፍ ወደ ሌላው ጫፍ በባለቤትነት መንቀሳቀስ የሚችሉበትን የፖለቲካ ስርዓት ገለው ሰውን በየመንደሩ በየሰፈሩ አጥረው እነርሱ አዲስ አበባ መቀሌ ሆነ በሚፈጽሙት ወንጀል ሞያሌ ጠረፍ ያለው ሰው የሚጠረጠርበትን የፖለቲካ ስርዓት ፈጥረው ዛሬም በየቦታው ተመሳሳይ ነገር እንዲከተል ዘረኞች እንዲፋፉ ሀገሩ በዘረኛ አረም እንዲሸፈን በማድረግ ረገድ ብዙ ሀገር ላይ ጉዳት አደርሰዋል። ስለዚህ መፍትሄ ሲፈለግ አሁንም ለትግራይ ተብሎ የሚመጣ መፍትሄ የለም። መፍትሄ ሲባል ሀገራዊ መፍትሄ ፍለጋ ውስጥ መግባት ነው። ከህገ መንግስቱ ጀምሮ የመገንጠል መብት የሚለው ኢትዮጵያ መካከል ምን ፈጠረ? በዘር መደራጀት ለኢትዮጵያ ምን አተረፈ? እርግጥ ነው የትኛውም ነገር እኮ አትራፊ አለው። በዘር ከልለው በዘር አደራጅተው የተወሰኑ ቡድኖችና ግለሰቦች ሀብት ጋር ያለ እኮ ይወጣሉ፣ ይቸረችሩታል። እሱን በሰው ስነ ልቦና የግንዛቤ እንትን የራሳቸውን ፍላጎት ያው ብዙ ጊዜ የሚባል ነገር አለ። ስለ ህዝቡ ይምላሉ፣ ካዝና ይገለብጣሉ። ወደ ወህኒ ሲጋዙ እዛው ህዝብ ስር ይደበቃሉ። በዚህ ብሔርነቴ በዚህ ሃይማኖት የሚባል ነገር ይመጣል እና አጠቃላይ በዚህ መልክ የተፈጠረው የፖለቲካ ስርዓት ሀገር ላይ ያፈጠረውን ተጽዕኖ አይቶ ምናልባት ትግራይ ውስጥ ያለውን ችግር ለመፍታት ሀገር ላይ ተዘራው ከህገ መንግስቱ ጀምሮ ያለውን ነገር ለመንቀል ልክ ለጥፋቱ ግንባር ቀደም እንደሆኑ ችግሩን ለመንቀልም ደግሞ ግንባር ቀደም ሆኖ የቲፒኤልኤፍ መሪዎች በዛ ነገር ቢንቀሳቀሱም አስፈላጊ ነው ብዬ አምናለሁ። አሁን እያደረጉት ያለው እውነት ለመናገር ትልቅ ስራ ነው። ብዙዎቹ እየተደረገ ያለው ነገር የሄዱበት መንገድ የትግራይን ህዝብ ለመከራ አጋልጦታል፣ ሀገርንም ጎድቷል። ከዚያ ዙሪት ለመውጣት እየተንቀሳቀሱ መሆኑን እያየነ ነው። ግን ከአዙሪቱ ለመውጣት ትግራይ ደሴት አለች አይደለችም። አንዳንዴ ገነጠላለሁ ምናምን ሲል ጤነኞች ናቸው ወይ ያስፈላል። እንደ ዘረኛ ታማሚ የለም ብዬ አምናለሁ። የቱን ነው የምትገነጥለው? ስንት ሚሊዮን ህዝብ የትግራይ ህዝብ በየትኛውም ኢትዮጵያ ጫፍ ባለበት ሁኔታ ውስጥ ልክ ከኢየሱስ እንዳለቀ ገነጥላለሁ ይላል። አሁን የዶክተር ደብረጽዮን ቡድን አለ ደግሞ ፋኖ ምናምን ይባል ወለጋ ላይ ተጨፈጨፉ ብሎ እሱን አውለብልቦ ሙሾ አውርዶ ህዝብ አንቀሳቅሶ በነፃ አውጭነት እየተኮሰ ያለ ቡድን ከዛ ገዳይ ጋር ማበሩ ብቻ ሳይሆን የሚገርመው የሰሜን ጥምረት ነው እና የሚባል ነገር ውስጥ ይገባል። አስገራሚ እኮ ነገር ነው። ወለጋ ወይ ደግሞ ሌላው ኢትዮጵያ ጫፍ ያለው ቤት በኩል ነው ሰሜን ውስጥ የሚገባው። ያ ብዙ ጊዜ የሚባል ነገር እኮ አለ። ብሔርተኛ ጉዳዩን ያውለበልበዋል እንጂ ኦሮሚያ ክልል ያለ አማራ፣ ደቡብ ክልል ያለ አማራ፣ ቤኒሻንጉል ያለ ሌላም የትም ቦታ ያለ አማራ ለነሱ ደንታቸው አይደለም የሚለውን የሰሜን ጥምረት የሚለውን ሲናገሩ ራሱ ትልቁ ማስረጃ ነው። ከምንም በላይ ግን ከገዳዩ ሸኔ ጋር አንድ ማዕድ ላይ ሲቀመጡም የዛን ያህል ግልጽ ነው። ሩቅ ስላለው አማራ ምናምን አይደለም። አማራ ስለሚሉት ክልል ለጨዋታው ድምቀት ይጠቅማል። ኦሮሚያ ስለሚሉት ክልል ኦሮሚያ ማለት ለጨዋታው ድምቀት ይጠቅማል። ትግራይ የሚሉት እንደዛ። እያንዳንዱ ብሔርተኛ ሲፋቅ ሰፈሩ እንደሚገባ የቲፒኤልኤፍ የሰሞኑ እንቅስቃሴ ከበቂ በላይ ማስረጃ ነው። ሸኔም ላይ ስናይ ነው የኖርነው ታሪክ ነው። ፋኖም ላይ ሲታይ የኖረ ነገር ነው እና ብሔርተኛ መጨረሻው ላይ ተፍቆ ቀበሌው ላይ ነው የሚቆመው። ሐሳብ ያላቸው ራዕይ ያላቸው ሀገራዊ ህልም ያላቸው ሰዎች ፖለቲካ ሜዳ ላይ በዋናነት ተዋናይ የሚሆኑበት የፖለቲካ ስርዓት በአብዛኛው በዚህ በዘር ምናምን የቆሸሸው ከፖለቲካ ሂደት ወጥቶ የተሻሉ ልጆች ወጣቶች ራዕይ ያላቸው ወደ ኢትዮጵያ ፖለቲካ መድረክ መምጣት የሚችሉበት ሁኔታ እንዲፈጠር እዛ ላይ ስራ መሰራት ያበላሹትን
ያቆሸሹትን ደግሞ ለመጥረግና ለማስተካከል የቲፒኤልኤፍ መሪዎች ሚናቸው የጎላ ቢሆን ጥሩ ነው ብዬ አምናለሁ። ከህገ መንግስቱ አንቀጽ 39 ጀምሮ ሌሎች የፈጠሯቸውን ሰንካላ እንትኖች፣ በሌላ በኩል ደግሞ የኢትዮጵያ ፖለቲካ ስርዓት ውስጥ የመጡበትና ለማስፈን የሞከሩት የፖለቲካ ስርዓት ዛሬ ድረስ ያመጣውንም አደጋ እሱንም በዚህ በኩል ይህን አድርገናል ቢባል ክፋት ያለበት ነገር አይደለም። አንዳንዴ ለበጎ ተብሎ የተደረገ ነገር ሊሆን ይችላል። ለበጎ ተብሎ ተጀምሮ ወደ ጥፋት ሄዷል ብሎም በዛ መልኩ መግለጽ የሚቻልበት ሁኔታ አለ። ግን ለበጎ ብለው ያልጀመሩ ከመካከላቸው እንዳሉ ደግሞ ማንም የሚያጠራጥር ነገር አይደለም። ከህገ መንግስቱ ረቂቅ ጀምሮ በነበረው ሂደት ላይ አሁን ስለ ቃለ ጉባኤው አቶ ፍሬሕይወት ሳሙኤል በሚናገራቸው ደግሞ ቃለ ጉባኤውን በተመለከታቸው ነገሮች ላይ ዘረዘራቸው ነገሮች ብዙ ነገሮች ይነግሩናል። እናም አሁን የተፈጠረውን ሁኔታ ትግራይ ውስጥ የተፈጠረው ሁኔታ በዘላቂነት ለማስተካከል እዛ ላይ የተቀመጠውን ሰንኮፉን ማንሳት ብቻ ሳይሆን ሰንኮፉ ሲነሳ ሰንኮፉ ያቆሸሸውን ነገር በዘላቂነት ለመፍታት ኢትዮጵያ ውስጥ ይሄ በኪስ እንዳለ ዕቃ የምትቆጥሩትን ብሔር ምናምን የሚባል ነገር እሱን አቁማችሁ ስትፋቁ ቀበሌ መግባታችሁ የሚታወቅም በመሆኑ ሀገር የሚሆነው በታወቀ ድንበሩ በዓለም አቀፍ ደረጃ ባለው ተቀባይነቱ በታሪክ ውስጥ ትልቅ ተሰሚ ተጽዕኖ ፈጣሪ የአፍሪካ ህብረት መስራች ምናምን እያልን መንዘረዝሮ ያድዋ ድል ምናምን የሚታወቅ ሀገር ማቆየት አቅቶ የማይታወቅ ክልል ሀገር አድርጎ እወጣለሁ የሚል እብደት ነው። በጣም በእርግጠኝነት ክልሉን ሀገር ሲደረግ ከዛ በኋላ ዞኑ ሀገር ሆኖ የመውጣት እድሉ እጅግ በጣም ሰፊ ነው። እሱን ዛሬ ላይ ሆኖ የሚጠራጠር ያለ አይመስለኝም። ስለዚህ የትኛውም ሀገር አንድ ብሔረሰብ ሆኖ ሀገር የሆነ ሀገር የለም። አንድ ብሔረሰብ ሆኖ ሀገር ሆኖ ግን የፈረሰ ደግሞ እናውቃለን። ሶማሊያ የተጨፋጨፉት ቱትሲና ሁቶች እኮ አንድ ቋንቋ የሚናገሩ ናቸው። ሩዋንዳ ውስጥ 800,000 ያለቀበት። ይህንንም ሁሉ በደንብ ማስተዋልና በዓለም ላይ ያሉ ነገሮችን ተሞክሮ ደግሞ ኢትዮጵያ ውስጥ ያለው ነገር በማናቸው ሁኔታ እንደ ቀኝ ገዢዎች እንደሰሩት ሀገር ወይ ደግሞ እንደገዙት ሀገር አይደለም። በከፍተኛ መቀያየጥና መዋሃድ ያለበት የታየበት ማህበረሰብ ነው። ለዚህ የሚመጥኑ የፖለቲካ መሪዎች ወደ ኢትዮጵያ ፖለቲካ መድረክ ወደፊት ጎልተው እንዲወጡ ያጠፉትም ራሳቸው ስህተታቸውን አርመው ለበጎ ነገር እንዲንቀሳቀሱ አሁን ለጊዜው ያለው አጣዳፊ ነገር ደግሞ ይሄንን ኋላ ቀር ቡድን እሳቱን እንዳይለኩስ ከለኮሰ ግን አካባቢውን ንጹሐኑን ሳያቆሽሽ እሱን እዛው መድፈቅ የሚቻልበት ሁኔታ ላይ ደግሞ ያው ስራዎች ይኖራሉ ብዬም አምናለሁ። ግን እንደሚወራው ቀላል አይደለም። ሰው ላይ ጉዳት መድረሱ፣ ንብረት ላይ ጉዳት መድረሱ የተወሰነ መንገታገት ሊኖር የሚችልበት ሁኔታ የለም ማለት አይደለም። ጦርነት ነው። በሌላው ግን ያለው መንግስት ነው። ግን በእርግጠኝነት ይሄ ምንድነው ዘላለም እያነከሰን የምንቀጥልበት ምዕራፍ ለአንዴና ለመጨረሻ ምንዘጋበት እንደሚሆን የሚያጠራጥር አይደለም። ስለዚህም የሀገሩ ጉዳይ የሚያሳስበው በኃላፊነት ስሜት መንቀሳቀስ፣ ከዘር ከአካባቢ እስረኝነት ወጥቶ በትልቁ ሀገር ላይ ራስን ሚና ለመጫወት መጣር፣ የኔ የሚለውን ነገር ለመጥቀም ሲኬድ ሌላውን መጉዳት መሆኑን አውቆ የኛ በሚል ፖለቲካ ውስጥ መቃኘቱና ራስን በዛ መንገድ መሄዱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሚያዝያ 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ማክሰኞ ሚያዝያ 7 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን።